ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁልን? አዲስ ስፖርት የዩቲዩብ ቻናል ላይ ትገኛላችሁ። እያደመጣችሁን ስለሆነ ከልብ አድርገን እናመሰግናለን። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ልታጋሩን ትችላላችሁ። የተለያዩ ስፖርታዊ ጉዳዮችን የምናነሳበት የዕለተ ቅዳሜ የማለዳ ስፖርት የመረጃ ሰዓታችን ላይ እንገኛለን። የተለያዩ ስፖርታዊ ጉዳዮችን ዛሬም እያነሳን ቆይታን እናደርጋለን። የዝውውር ጉዳዮችን ከክለቦች ጋር አያይዘን በስፋት እናነሳለን። ትልልቆቹ የአውሮፓ ሚዲያዎች አሁን ከዝውውር ዘገባዎች ጋር በተያያዘ ተአማኒነት ያላቸውን የመረጃ ምንጮች በመጠቀም ስለ ትልልቆቹ እነ አርሰናል፣ እነ ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምረን ሌሎችም የዝውውር ጉዳዮችን በስፋት የምናነሳበት ፕሮግራምን ይዘናል። ከዝውውር ጉዳዮች ወጣን ልናደርግመው 23ኛውን የዓለም ዋንጫ የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን የምናነሳበት ፕሮግራምንም ይዘናል። ሌሊት ላይ የተደረጉ ጨዋታዎች ያሉ እንዲሁ ትናንትናም በርከት ያሉ መርሃ ግብሮች ተደርገዋል። ከዛ ውጭ ግን ዛሬም በጣም ተጠባቂ መርሃ ግብሮችን የምንመለከት ነው የሚሆነው። የዛሬዎቹ ጨዋታዎች በስፋት ወደ እናንተም እንዳስሳለን። 23ኛውን የዓለም ዋንጫ በተመለከቱ የሚነሱ ዜናዎችንም ወደ እናንተ የምናደርስ ነው የሚሆነው። ከእናንተ የሚጠበቀው ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ማጋራት ነው። ከዛ ውጭ ቪዲዮአችንን ላይክ እያደረጋችሁ እንድትጀምሩትም በአክብሮት እንጋብዛለን። ከመሸጋገሪያው በኋላም ሌሎች ስፖርታዊ ጉዳዮችን በስፋት የምናነሳበትን ፕሮግራምን ወደ እናንተ እናደርሳለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር አብረን እንቆያለን። አብራችሁኝ ቆዩ። ዓለም ዋንጫ መረጃዎችን በማስቀደም ነው ውድ ቤተሰቦቻችን የዛሬ ፕሮግራማችንን የምንጀምረው። በርከት ያሉ የዓለም ዋንጫ መርሃ ግብሮች እንዲሁ ቀጥለው ተደርገዋል። ምሽት ላይም የተደረገ ጨዋታ አለ። ከዛ ውጭ ደግሞ እንዲሁ ሌሊት ላይም የተደረጉ በርከት ያሉ መርሃ ግብሮችን ተመልክተናል በዓለም ዋንጫው ላይ። እነሱን መረጃዎች በማስቀደም ነው የምንጀምረው። ቅድሚያ ጨዋታቸውን ያደረጉት የውድድሩ አዘጋጅ የሆነችው አሜሪካ ጨዋታዋን አድርጋለች። ቀደም ብላ የተደረገ መርሃ ግብር ነው እሱ ጨዋታ። አሜሪካ ከአውስትራሊያ ጋር ነው ጨዋታውን ያደረገችው። አዘጋጇ ሀገር አሜሪካ ወደ ቀጣዩ ዙር ማለፏን ያረጋገጠችበት ሌላኛውን ድል ማሳካት ችላለች። በመጀመሪያው ጨዋታ እንዲሁ ድል አድርጋ እንደነበር የምናስታውሰው ጉዳይ ነው። ትላንትናም ድል ማድረጓን ተከትሎ በአጠቃላይ የማውሪዚዮ ፖቼቲኖ ቡድን 6 ነጥቦችን በመሰብሰብ ወደ ቀጣዩ ዙር ከወዲሁ ማለፉን ያረጋገጠ ብሔራዊ ቡድን መሆኑን ተመልክተናል። በተለይ ወሳኝ ተጫዋቻቸውን የኤሲ ሚላኑን ክሪስቲያን ፖሊሲክን በጉዳት ምክንያት ያልተጠቀሙት አሰልጣኝ ማውሪዚዮ ፖቼቲኖ ጨዋታውን 2-0 በሆነ ውጤት ነው ማሸነፍ የቻሉት። የአሜሪካን የማሸነፊያ ግቦች ፍሪማን እና ቦርጊያስ ደግሞ በራሱ ጎል ላይ ያስቆጠረ ተጫዋች ነው። አሜሪካ የመጀመሪያ 2 ጨዋታዎችን በማሸነፍ በ6 ነጥቦች ምድቡን መምራት ጀምራለች። ወደ ቀጣዩ ዙር ማለፏንም አረጋግጣለች። አሜሪካ ማሸነፏን ተከትሎ አንድ ጨዋታ እየቀራት ነው ጥሎ ማለፉን መቀላቀሏን ያረጋገጠችው። ሌላኛይቱ አዘጋጅ ሀገር ሜክሲኮም ይህንን ነገር ማድረጓን እናስታውሳለን። ትናንትና ምሽት አሜሪካም በድጋሚ ይህንን ጨዋታ ማሸነፏን ተከትሎ በ6 ነጥቦች ወደ ቀጣዩ ዙር ማለፏን አረጋግጣለች። የመጨረሻው ጨዋታ ግን ከቱርክ ብሔራዊ ቡድን ጋር የሚደረግ ጨዋታ ነው። በአንጻሩ ሽንፈት የገጠማት አውስትራሊያ ከፓራጓይ ጋር ጨዋታዋን ታደርጋለች። በመጀመሪያው ጨዋታ ቱርክን አሸንፋ ስለነበር በዚህ ምድብ 3 ነጥቦችን ይዛለችና አሁንም በትልቁ የማለፍ ተስፋ ያላት ብሔራዊ ቡድን እንደሆነች ይፋ ተደርጓል። ለደጋፊዎቻችን በጣም ተደስቻለሁ ብለዋል ማውሪዚዮ ፖቼቲኖ ሲናገሩ። የአዘጋጇ ሀገር አሜሪካ ዋና አሰልጣኝ የሆኑት ማውሪዚዮ ፖቼቲኖ ቡድናቸው ባሳየው እንቅስቃሴ ደስተኛ እንደሆኑ ነው ከጨዋታው በኋላ የተናገሩት። ሌላ ድንቅ ጨዋታን ተጫውተናል ያሉት አሰልጣኙ ጥሩ የመጀመሪያ አጋማሽ ነበረን። ተጋጣሚያችን ከባድ የነበረ ቢሆንም ጨዋታውን ተቆጣጥረን እንደወጣን ግን በደንብ አስባለሁ ሲሉ የተናገሩት። በትናንትናው ጨዋታ ላይ በርከት ያሉ ኳሶችን ፖሰስ በማድረጉ ረገድ በጣም ትልቅ ቁጥሮችን ማስመዝገባቸውን የተመለከት ነው። በአሜሪካ ብሔራዊ ቡድን በኩል ጨዋታውን ተቆጣጥረን እንዳሸነፍንም ተስፋ አደርጋለሁ ሲሉ ነው ማውሪዚዮ ፖቼቲኖ የተናገሩት። አሰልጣኙ ከጨዋታው በኋላ የነበራቸው ቃለ መጠይቅ ቆይታ ለአፍታ አቋርጠውም ታይተዋል። ማውሪዚዮ ፖቼቲኖ ቃለ መጠይቁን ያቋረጡትም በስቴዲየሙ ስማቸውን ሲጠሩ ለነበሩ ደጋፊዎችም ምስጋናን ለማቅረብ እንደሆነ ጭምር ነው የተመለከትነው። ልዩ የሆኑ ደጋፊዎች ያሉን በማለት ነው ደጋፊዎቻቸውን የገለጹት ፖቼቲኖ። ለደጋፊዎቻችን ተደስቻለሁ ጨዋታውን በማሸነፋችን ሲሉ ነው የተናገሩት። አሁንም በረጅሙ ይህንን ብሔራዊ ቡድን ማስቀጠል ይኖርብናል፣ በቀጣዮቹ ጨዋታዎችም ድል አድርገን ወደፊት መጓዝ ይኖርብናል ሲሉ ነው የቀድሞ የቶትንሃም ሆትስፐርስ፣ የፓሪስ ሰን ዠርሜን የትልልቅ ቡድኖች አሰልጣኝ የሆኑት ማውሪዚዮ ፖቼቲኖ የተናገሩት። እንዲሁ ቼልሲንም ማሰልጠናቸውን የምናስታውሰው ጉዳይ ነው። በቀጣይ ጨዋታዎችም ጥሩ ነገሮችን ለማድረግ እንደሚሰሩ ነው ይፋ ያደረጉት። ሌላኛው ሌሊት ላይ የተደረጉ መርሃ ግብሮች ናቸው። ከነዚህ መካከል አፍሪካዊቷ ሀገር ሞሮኮ ጨዋታዋን አድርጋለች ሌሊት ላይ። በተለይ ከስኮትላንድ ብሔራዊ ቡድን ጋር የተደረገ ጨዋታ እንደነበረ ተመልክተናል።
በርካቶች በጉጉት ጠብቀውት ነበር ይህንን ጨዋታ። ምክንያቱም ሞሮኮ በመጀመሪያው ዙር ጨዋታ ምንም እንኳን ሙሉ 3 ነጥቦችን ማሳካት ባትችልም ነገር ግን ከአፍሪካ በጣም በትልቁ ተስፋ የታየባት ብሔራዊ ቡድን እንደሆነች ይታወቃል። በአጮቷ ጭምር ማለት ነውና በርካቶች ይጠብቋታል። ከአፍሪካ ይህን ብሔራዊ ቡድን ይጠብቁታል በርካቶች። እርግጥ ነው ሌሎች የአፍሪካ ሀገራት ድል የቀናቸው ብሔራዊ ቡድኖች ያሉና አይቮሪ ኮስት እና ጋና ድል ቀንቷቸዋል በመጨረሻዎቹ ደቂቃዎች ባስቆጠሯቸው ግቦች። ከዛ ውጭ የሴኔጋል ብሔራዊ ቡድንም ከፈረንሳይ ብሔራዊ ቡድን ጋር ባደረገው ጨዋታ በተለይ በመጀመሪያው 45 በጣም ጥሩ እንቅስቃሴዎችን ማድረጉ ይታወሳልና በቀጣይ ጨዋታዎች ላይ ምናልባት ጥሩ ውጤቶችን ይዞ ሊወጣ የሚችልበት እድሉም እንዳለ የሴኔጋል ብሔራዊ ቡድንም ጥሩ ተስፋን አሳይቷል ሽንፈት ቢገጥመው። ሞሮኮ ትላንትና ከስኮትላንድ ጋር ጨዋታዋን አድርጋለች። ስኮትላንድ በመጀመሪያው ጨዋታ እርግጥ ነው ሃይቲን 1-0 በሆነ ውጤት አሸንፋ እንደነበር የሚታወስ ነውና ትላንትና ጨዋታቸውን አድርገው ቅርብ ሰዓት የተጠናቀቀ ጨዋታ ነው። ሌሊት ላይ የተደረገ መርሃ ግብር ነው። ሞሮኮ ድል ቀንቷታል። የአትላስ አንበሶቹ በጨዋታው ጅማሮ ላይ 70ኛው ሴኮንድ አካባቢ በዚህ ዓለም ዋንጫ በጣም ፈጣኑ ጎል ሆኖ ተመዝግቧል። እስካሁን ከተቆጠሩት ጎሎች ማለት ነው። ኢስማኤል ሳይባሪ ባስቆጠረው ጎል ነው ጨዋታውን አሸንፈው የወጡበትን አጋጣሚን የተመለከትነው። በቅርቡ ከፒኤስቪ አይንድሆቨን ወደ ባየር ሚኒክ እንደሚቀላቀል የሚጠበቀው ሞሮኮዊ አጥቂ ኢስማኤል ሳይባሪ ድንቅ የሚባል አጨራረስን አስመልክቶናል። በተለይ በመጀመሪያው ጨዋታ እንደምታስታውሱት ከብራዚል ብሔራዊ ቡድን ጋር በነበረው ጨዋታም እንዲሁ ከብራሂም ዲያዝ የተሻገረለትን በጣም ቆንጆ የሚባል ስሩ ቦልን ነበር ወደ ጎልነት በጥሩ አጨራረስ ጨርሶ የነበረው። ትላንትና ማለትም ሌሊት ላይ በተደረገው ጨዋታም እንዲሁ ቆንጆ የሚባል አሲስተን ከብራሂም ዲያዝ አግኝቶ ኳስና መረብን ያገናኘበት አጨራረስም እጅግ አስደናቂ ነበር። ኢስማኤል ሳይባሪ ሁለተኛውን የዓለም ዋንጫ የዘንድሮ ጎሉን ማስቆጠር ችሏል። ሞሮኮ ድሉን ተከትሎ ምድቧን እንግዲህ በ4 ነጥቦችም በጥሩ ሁኔታ እየገሰገሰች ትገኛለች። በቀጣዮቹ ጨዋታዎች ላይም እንዲሁ ወደ ቀጣዩ ዙር የማለፍ ዕድሏ በጣም ሰፊ ነው። ምክንያቱም በዚህ ዓለም ዋንጫ ላይ በሁሉም ምድብ የሚገኙ አንደኛና ሁለተኛ ሆኖ የሚያጠናቅቁ ብሔራዊ ቡድኖች ያልፉና ከዛ ውጪ 8 ብሔራዊ ቡድኖች ደግሞ ጥሩ ሁለተኛ ሆነው የሚያጠናቅቁ 8 ብሔራዊ ቡድኖች ወደ ቀጣዩ ዙር የማለፍ ዕድል ስለሚኖራቸው የማለፍ ዕድላቸው በጣም ትልቅ ነው። ምክንያቱም 4 ነጥቦችን ከወዲሁ መሰብሰባቸውን ተከትሎና በቀጣዩ ጨዋታዎች ላይ ጥሩ ነገሮችን ታስመዘግባለች ተብሎ እንደሚጠበቅ ነው የመረጃ ምንጮች እየተናገሩ እንደሚገኝ ዘገባዎቹ የጠቀሙት። በቀጣይ ከሃይቲ ጋር ጨዋታዋን ታደርጋለች። በአንጻሩ ደግሞ ስኮትላንድ ከብራዚል ብሔራዊ ቡድን ጋር ነው ጨዋታዋን እንደምታደርግ የወጣላቸው መርሃ ግብር የሚያሳየው። ስኮትላንድ ሌላኛው ቅርብ ሰዓት የተጠናቀቀው ጨዋታ ብራዚል ከሃይቲ ጋር እያደረገችው መርሃ ግብር ነው። ይህንን ጨዋታ ብራዚል ድል ማድረግ ችላለች። በመጀመሪያው ዙር ጨዋታ ወይም በመጀመሪያው የምድብ ጨዋታ ብራዚል ከሞሮኮ ብሔራዊ ቡድን ጋር በአቻ ውጤት ማጠናቀቋ ይታወሳል። ከዛ ጨዋታ በኋላ የተወሰኑ ለውጦችን ለማድረግ ሞክራለች። ለምሳሌ ያክል በአጥቂ መስመር ላይ በሞሮኮ ጨዋታ በጣም ትልቅ ትችቶችን ሲያስተናግድ የነበረው ኢጎር ቲያጎን ተጠባባቂ በማድረግ የማንቸስተር ዩናይትዱን ማቲዮስ ኩኛህን በቋሚ አስተላለፍ ውስጥ ማካተትን ምርጫቸው አድርገዋል አሰልጣኝ ካርሎ አንቸሎቲና ያ ደግሞ ትልቅ ውጤት ያመጣላቸው ይመስላል። ምክንያቱም ዛሬ ብራዚል ሃይቲን 3-0 በሆነ ውጤት ነው ማሸነፍ የቻለችው። 3-0 በሆነ ውጤት ባሸነፈችበት መርሃ ግብርም ጎሉን ያስቆጠረው ሁለቱን ጎል ያስቆጠረው ይኸው ማቲዮስ ኩኛ እንደሆነ ታው ላይ 2 ጎሎችን ማስቆጠር ችሏል ማቲዮስ ኩኛ። ከዛ ውጪ ቀሪውን 1 ጎል ያስቆጠረው ደግሞ ቪኒሲዮስ ጁኒየር ነው። ቪኒሲዮስ ጁኒየር በመጀመሪያው የሞሮኮ ጨዋታ ላይ ጎል ማስቆጠሩን እናስታውሳለን። ዛሬም በድጋሚ ጎል ያስቆጠረበት መርሃ ግብር ሆኖ ተጠናቋል። የዛሬው ጨዋታ ለብራዚልም ወሳኝ ድል ሆኗል። በመጀመሪያው ጨዋታ ያስመለከቱት አቋም በርካቶችን የብራዚል ብሔራዊ ቡድንን እንዲጠራጠሩ አድርጓቸው ነበር። ነገር ግን ዛሬ ወደ ድል በመመለሳቸው ምክንያት ግን የተሻለ ፉክክሮችን ከዚህ በኋላ ያደርጋሉ ተብሎ ይጠበቃል። እንዳልኳችሁ ኩኛ 2 ጎሎችን፣ ቪኒሲዮስ ጁኒየር ደግሞ ቀሪውን 1 ጎል ማስቆጠር ችሏል። በጨዋታው ላይ የባርሴሎናው ተጫዋች የሆነው ራፊኒሃ በጉዳት ምክንያት ጨዋታውን አቋርጠው በመጀመሪያው 45 የጨዋታ ክፍለ ጊዜ ሲወጣ ተመልክተነዋል። ሌላኛው እንግዲህ ብራዚላዊው ኮከብ ኔይማር ጁኒየር በዛሬው ጨዋታ ላይም ተሳትፎ እንዳላደረገ የምናውቀው ጉዳይ ነው። በመጀመሪያው ጨዋታም በሞሮኮ ብሔራዊ ቡድን በነበረው ጨዋታም እንዲሁ በጉዳት ምክንያት አልነበረም። በሃይቲው ጨዋታ ላይም በጉዳት ምክንያት ይህንን ብሔራዊ ቡድን አላገለገለም። የብራዚሉ ፕሬዝዳንት የሆኑት ሉላ ዳ ሲልቫ የኔይማር ከብሔራዊ ቡድን ውጪ መሆን ላይ ቀልደውበታል። ፕሬዝዳንት ሉላ ዳ ሲልቫ ሲናገሩ አንድን ታዳጊ በብራዚል ምርጡ ተጫዋች ማን ነው ሲሉ ጠይቀውት ነበር። ታዳጊው በበኩሉ ኔይማር ሲል ነው ምላሹን የሰጠው። ፕሬዝዳንቱ በበኩላቸው ነገር ግን ኔይማር እየተጫወተ እንኳን አይደለም ባለበት ሆኖ እንዲሰራ ለዓለም ዋንጫ የተጠራ ብቸኛው ተጫዋች ነው ሲሉ ጭምር ነው የቀለዱበት። ኔይማር በጉዳት ምክንያት የመጀመሪያዎቹን 2 የምድብ ጨዋታዎች ያምልጠውታል። በቀጣይ የሚደረገው ጨዋታ ላይ ምናልባት እንግዲህ ከስኮትላንድ ብሔራዊ ቡድን ጋር ነው በመጨረሻው የምድብ ጨዋታ ላይ የሚገናኙት። በዛ ጨዋታ ላይ ይኖራሉ ላይ በርካቶች በጉጉት ይጠብቁታል። ብራዚል ግን
የምድብ ሁለተኛ ጨዋታዋን 3-0 በሆነ ውጤት ማሸነፍ ችላለች። ዛሬም የዓለም ዋንጫ ጨዋታዎች ቀጥለው ይደረጋሉ ተብሎ ይታሰባል። ዛሬ ልክኛ ስቱዲዮ ባለንበት ሰዓት እየተደረገ የሚገኝ አንድ ጨዋታ አለ። ቱርክና ፓራጓይ 12 ሰዓት ላይ የጀመረ ጨዋታቸውን ያደረጉት እነዚህ ሁለት ቡድኖች ጨዋታቸውን እያደረጉ ይገኛሉ። ከዛ ውጭ ግን ምሽት ላይ የሚጠበቁ ጨዋታዎች አሉ። ልክ ምሽት 2 ሰዓት ሲል ኔዘርላንድ ብሔራዊ ቡድንና የስዊድን ብሔራዊ ቡድን የሚያደርጉት ጨዋታ በርካቶች በጉጉት ይጠበቁታል። ኔዘርላንድ በመጀመሪያው ጨዋታ አቻ ማጠናቀቋ የሚታወስ ጉዳይ ነው። በመጀመሪያው ጨዋታ ድል አልቀናትም። የኔዘርላንድ ብሔራዊ ቡድን 2-2 በሆናቸው ውጤት ነበር ጨዋታቸውን ያጠናቀቁት። የዛሬው ጨዋታ ይጠበቃል። ስዊድን በአንጻሩ በመጀመሪያው ጨዋታ የቱኒሲያ ብሔራዊ ቡድን በሰፊ የጎል ልዩነት ማሸነፋቸው ይታወሳልና ትልቅ ጨዋታ ይሆናል ተብሎ ይታሰባል። በተለይ የስዊድን ብሔራዊ ቡድን አጥቂ የሆነው አሌክዛንደር ኢሳክ ከቡድን አጋሩ ቨርጂል ቫን ዳይክ ጋር የሚያደርገው ትልቅ ደግሞ ትግል በርካቶች በጉጉት ይጠብቁታል። የዛሬው ጨዋታ ልክ ምሽቱ 2 ሰዓት ሲል የሚጀመር ነው። ስዊድን ይህንን ምድብ በሙሉ 3 ነጥቦች እየመራቸው እንደሚገኝ የሚታወቅ ጉዳይ ነው። ከዛ ውጭ ግን ጀርመንና አይቮሪ ኮስትም እንዲሁ መርሃ ግብራቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ጀርመን በመጀመሪያው ዙር ጨዋታ ኩራሳዋን ትንሿን ሀገር በሰፊ የጎል ልዩነት ማለትም 7 ግቦችን አስቆጥራ 7-1 በሆነ ውጤት ማሸነፏ የሚታወስ ጉዳይ ነው። እንግዲህ ትልቁ ፈተና ከዚህ በኋላ ያሉት ጨዋታዎች ይሆናሉ ተብሎ ይታሰባል። ከኩራሳዋ ጋር እንግዲህ የጀርመን ብሔራዊ ቡድን መለካት አይቻልም። ምክንያቱም ሌሎች ብሔራዊ ቡድኖችም እንዲሁ ቢያገኟት በርከት ያሉ ግቦችን እነዚህ ትልልቅ የሚባሉ ብሔራዊ ቡድኖች ቢያገኟት በርከት ያሉ ግቦችን ሊያስቆጥሩባት የሚችሉ አይነት ብሔራዊ ቡድን እንደሆነ ይታወቃል። በጣም ትንሽዬ ህዝብ 156,000 ህዝብ ያላት ሀገር ናት። ከዛ ውጪ በዓለም ዋንጫ የመጀመሪያ ተሳትፏ እንደሆነ ጭምር ይታወቃል እና በዚህ ብሔራዊ ቡድን ውስጥ ከዚህ ብሔራዊ ቡድን ጋር ነው ጀርመን 7 ግቦችን ማስቆጠሯ የሚታወሰው። ስለዚህም በቀጣዮቹ ጨዋታዎች ላይ ምናልባት ጠንከር ያለ ፈተና ሊገጥማት እንደሚችል በርካቶች ይገምታሉ። ዛሬ መጀመሪያ ትልቁን ፈተናዋን ወይም ደግሞ ትልቁ ፉክክሯን ታደርጋለች ተብሎ ይታሰባል። ከአይቮሪ ኮስት ብሔራዊ ቡድን ጋር የሚደረግ ጨዋታ ነው። አይቮሪ ኮስት በመጀመሪያው ጨዋታ በአማድ ዲያሎ የመጨረሻ ደቂቃ ጎልም እንዲሁ አሸንፋ እንደነበር የምናስታውሰው ጉዳይ ነውና ሁለቱ በዚህ ምድብ ላይ ሙሉ 3 ነጥቦችን ያሳኩ ብሔራዊ ቡድኖች ናቸው ዛሬ ጨዋታቸውን የሚያደርጉት። ከዛ ውጪ ሌሊት 9 ሰዓት ሲል ኢኳዶር ከኩራሳዋ ጋር የሚያደርጉት መርሃ ግብርም ይደረጋል። ሌሊት 9 ሰዓት ሲል የሚደረግ ጨዋታ እንደሆነ ይፋ ተደርጓል። ከዛ ውጪ ጠዋት 1 ሰዓት ላይ ቱኒዚያና ጃፓን ጨዋታቸውን የሚያደርጉበት መርሃ ግብር ነው በዓለም ዋንጫዎች እየወጡ የሚገኙት። ሌሎች የዓለም ዋንጫ መረጃዎችን እንንገራችሁ። ፈረንሳዊው የቀድሞ ተጫዋች የሆነው ቴሪ ዳንኤል ኦንሪ ሊዮኔል ሜሲና ክሪስቲያኖ ሮናልዶን ማወዳደር እንደማይፈልግ ነው እየተናገረ የሚገኘው። ቴሪ ዳንኤል ኦንሪ ሲናገር ስለ ክሪስቲያኖ ሮናልዶና ሊዮኔል ሜሲ ሲናገር ከኔ ከእግር ኳስ በላይ ነው ሲል ይናገራል። ካላቸው ቁጥርና ያላቸው በትልቅ ደረጃ የመቆየት ችሎታ ተመሳሳይ አቋም መቀጠላቸው እናም የሚሰሩበት መንገድ እጅግ በጣም ይደንቀኛል ስለ ሁለቱ ተጫዋቾች ሳስብ ሲል ቴሪ ዳንኤል ኦንሪ ይናገራል። ሮናልዶ ወይስ ሜሲ ለሚለው ጥያቄ ያነሳው ቴሪ ዳንኤል ኦንሪ እነዚህን ሁለት ታላቅ ተጫዋቾች ለምን ለማወዳደር እንሞክራለን ሲል ይናገራል። በሁለቱም እንዝናና ያለው ቴሪ ዳንኤል ኦንሪ ምክንያቱም እነሱ መጫወት ሲያቆሙ በእርግጠኝነት ሁላችንም ሀዘን ውስጥ እንገባለን ሲል የተናገረው። ጫማ ከሰቀሉ በኋላም እነሱን ማወዳደር አልፈልግም። ሮናልዶ ሜሲ አስፈልጎት ነበር፣ ሜሲም ሮናልዶ አስፈልጎት ነበር። ለእርስ በርስ በጣም ትልቅ ፉክክርን ማድረጋቸው ነው እነዚህ ተጫዋቾች ላለፉት በርከት ያሉ የውድድር ዓመታት 20 አካባቢ ሲዝኖች ወይም ደግሞ ላለፉት 20 ዓመታት በጣም ድንቅ የሚባሉ ጊዜያቶችን እንዲያሳልፉ ያደረጋቸው እርስ በርስ ፉክክሮች በመኖራቸው ነው። ስለዚህ ለሮናልዶ ሜሲ አስፈላጊ ነበር፣ ለሜሲም ሮናልዶ አስፈላጊ ነበር ሲል ነው ቴሪ ዳንኤል ኦንሪ የተናገረውና እነዚህን ሁለት ተጫዋቾች አናፎካክራቸው ወይም አናነጻጽራቸው፣ ይልቁንስ ደግሞ እነዚህን ተጫዋቾች እየተመለከትን እንዝናና፣ ትንሽ ጊዜ ነው የቀራቸው ሲልም ጭምር ነው ቴሪ ዳንኤል ኦንሪም የተናገረው። በፖርቱጋል ብሔራዊ ቡድን ካምፕ ውስጥ አሁንም የተለያዩ ነገሮች መነሳታቸውን እንደቀጠሉ ነው እየተመለከትን የምንገኘው። ትችቶች እየተነሱ ይገኛሉ። በተለይ ከክሪስቲያኖ ሮናልዶ ጋር በተያያዘ የቡድን አጋሮቹ ኳሶችን እያቀበሉት አይደለም በሚል የደጋፊዎች እንግዲህ ትችቶቻቸውን እየሰነዘሩ እንደሚገኝ የመረጃ ምንጮቹ ይፋ አድርገዋል። ሩበን ዲያስ ይናገራል። የፖርቱጋል ብሔራዊ ቡድን ተጫዋች የሆነው ሩበን ዲያስ የሚቀርበው ትችት ሮናልዶ ላይ ብቻ አይደለም ሲል ይናገራል። ሮናልዶ ላይ ስለሚቀርበው ትችቶች የተጠየቀው ሩበን ዲያስ ትችቱ ሮናልዶ ላይ ብቻ አይደለም፣ ሁላችንም ኢላማዎች ነን ሲል ይናገራል። እኔ እዚህ ስመጣ ጀምሮ እንደዚህ ነበር የሚለው ሩበን ዲያስ እኛ እንደ ቡድን በጣም ጥሩ ካልተጫወትን ጥፋቱ የአንድ ተጫዋች በጭራሽ ሊሆን አይችልም ሲልም ጭምር ነው የሚናገረው። የሚቀርበው ትችት አዲስ አይደለም፣ ወደፊትም ይቀጥላል ብዬ አስባለሁ። የሚዲያ ሁከት
የዚህ ብሔራዊ ቡድን አካል ነው ሲልም ነው ሩበን ዲያሽ ሀሳቡን እየሰጠም የሚገኘው። ሌላኛው ተጫዋቾች ላይም እንዲሁ ትችቶች እየቀረቡ እንደሚገኝ የሚታወቅ ጉዳይ ነው። ከብራዚል ብሔራዊ ቡድን ጋር በተያያዘ ተጫዋቾች ላይም እያንዳንዱ ተጫዋቾች ላይም እንዲሁ ትችቶች እየደረሰባቸው ይገኛል። የፖርቱጋል ብሔራዊ ቡድን የተወሰኑ ተጫዋቾች ለሮናልዶ ኳስ አያቀብሉም በሚል በማህበራዊ ሚዲያዎች ላይ በደጋፊዎችም ኢላማ መደረጋቸውን የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ከነዚህ መካከል ደግሞ ጆአው ኔቬስ አንደኛው እንደሆነ እየተገለጸ ነው። ከፍተኛ ተቃውሞችን እያስተናገዱ ከሚገኙ ተጫዋቾች መካከል ጆአው ኔቬስ አንደኛው ነው። ተጫዋቹ በተለይም ስለ ክሪስቲያኖ ሮናልዶ የሰጠው አስተያየት በርካቶች ተቃውሞ እንዲያሰሙበት አድርጎበታል። የሰጠው አስተያየት እንግዲህ በርካታ የክሪስቲያኖ ሮናልዶ ደጋፊዎች ትችቶችን እዚህ ተጫዋች ላይ እንዲሰነዝሩ አድርጓቸዋል ነው የተባለው። ጆአው ኔቬስ በሰጠው አስተያየት ሮናልዶ ለፖርቱጋልና ለእግር ኳስ ያደረገውን ነገር ጠንቅቀን እናውቃለን፣ ነገር ግን አሁን ላይ እዚህ ያለው ልክ እንደኛ ቡድኑን ሊረዳ ብቻ ነው ሲል መናገሩ በርካቶችን ያስቆጥተዋል። ተጫዋቹ በመጨረሻ በኢንስታግራም ልጥፉ ላይ 122,000 ኮሜንቶችን ነው የተሰጡት። አብዛኞቹ በጣም ትልቅ ተቃውሞች እንደሆኑ ጭምር ነው እየተገለጸ የሚገኘው። በተጨማሪም የጆአው ኔቬስ የፍቅር አጋር የሆነችው በማህበራዊ ሚዲያ ላይ ከፍተኛ ተቃውሞ እየገጠማት መሆኑ እየተዘገበ ይገኛል። ፍቅረኛው የመጨረሻ የማህበራዊ ትስስር ገጹ ልጥፏ ላይ አስተያየት መስጫውንም እስከ ማጥፋት ጭምር ደርሳለች። በደጋፊዎች የደረሰባቸውን ጫና ተከትሎ ነው እንግዲህ አስተያየት መስጫውንም ጭምር እንዳጠፋቸው የሚያሳዩ መረጃዎችን እየተመለከትን የምንገኘው። ከዚህ በፊት ብሩኖ ሚጌል ፈርናንዴዝ ላይ፣ ፔድሮ ኔቶ ላይ፣ ቪቲኒያ ላይ እነዚህ ተጫዋቾች ላይ ትልቅ ትችቶች በደጋፊዎች ኢላማ ሲደረግባቸው እንደነበር የተመለከትነው ነው። በስህተት የሜሲ አባት ሞቷል ያለችው ጋዜጠኛም ስራዋን ለቃለች። የአርጀንቲና ተጫዋች ሊዮኔል ሜሲ ወላጅ አባት ጆርግ ሜሲ ህመም እንደገጠማቸው የሚታወቅ ጉዳይ ነው። አንድ አርጀንቲና ቤት ጋዜጠኛ በስህተት የሊዮኔል ሜሲ ወላጅ አባት ህይወት እንዳለፈ ዘግባ ነበር። ፍሎሪያን ሳፔና የተባለችው እቺ ጋዜጠኛ በቀጥታ የቴሌቪዥን መስኮት የስህተት ዜናውን አየር ላይ እንዳዋለችው ነው የተነገረው። ጋዜጠኛዋ አሁን ላይ ስራዋን የለቀቀች ሲሆን ቤተሰቡንም በይፋ ይቅርታ ጠይቃለች። የቴሌቪዥን አቅራቢዋ የሊዮኔል ሜሲ ወላጅ እናትም ማነጋገሯንና ይቅርታንም እንደተቀበለች ጭምር ነው የገለጸችው። የአርጀንቲናው ፕሬዝዳንት ሃቪየር ሚሌም በሰጡት አስተያየት ሜሲን ስታጠቁ ሁሉንም ሰው ነው የምትነኩት ሲሉ ጭምር ነው አስተያየታቸውን የጻፉትና ከስሯ መሰናበቷ ነው ይፋ የተደረገው። የኬፕ ቨርድ ግብ ጠባቂ ቮሲኒሃ ወላጅ እናት አስፈላጊ ነገሮችን አጠናቀው ወደ አሜሪካ ተጉዘዋል። ቮሲኒሃ ወላጅ እናቱ በቪዛ እና በፋይናንስ እጥረትም ወደ አሜሪካ ማቅናት አለመቻላቸውን በሀዘን ገልጾ እንደነበር የሚታወስ ነው። ይሁን እንጂ የግብ ጠባቂ ወላጅ እናት ከሁሉም ቀድሞ ያገኛቸው በሀገሪቱ የሚገኝ አንድ ቻይናዊ ኢንቨስተር እንደሆነ ተነግሯል። የቮሲኒያ ንግግር በዓለም አቀፍ ሚዲያዎች ከተሰራጨ በኋላ ቻይናዊው ሊንጂ የሚባለው ሰው ከቮሲኒያ ወላጅ እናት ጋር የመነጋገር እድሉን አግኝቷል። ቻይናዊው ስራ ፈጣሪ ነጋዴም ሊንጂ ባለቤቱ የልብስ መሸጫ ሱቅ ውስጥም የቮሲኒያ የቤተሰብ አባል መስራቱን ወላጅ እናቱን ለማግኘትም ቀላል አድርጎለታል ይላል የመረጃ ምንጩም። ሊንጂ የቮሲኒያ ቤተሰቦች የልጃቸውን ጨዋታ ሲመለከቱና ወደ ቤቱ ሲመለሱም ያዘጋጁለትን ስጦታ በተንቀሳቃሽ መስለም አጋርቶ ነበር። ከነዚህ ሂደቶች በኋላም ደግሞ ጉዳዩ የተለያዩ የመንግስት አካላትም ትኩረት ሰጥተውት በመስራት ወላጅናቱ ወደ አሜሪካ እንዲያቀኑ ርብርብ አድርገዋል። የኬፕ ቨርድ እግር ኳስ ፌዴሬሽንም የጉዞውን ሙሉ ወጪ እንደሸፈነም ቻይናዊው ሊንጂ ይፋ አድርጓል። ሊንጂ እንደገለጸው ወላጅናቱ በጉዞ ወቅትም የሚያስፈልጋቸውን እንዲሁም ልብስና ጫማዎችን ገዝቶ መስጠቱን የተናገረው ቻይናዊው ስራ ፈጣሪ የቮሲኒያ እናትን አየር ማረፊያ ድረስ ሄዶ መሸኘቱ ይፋ ተደርጓል። በዚህ የዓለም ዋንጫ ውድድር ላይ በትልቁ ከተመለከትናቸው አስገራሚ ነገሮች ወይም ደግሞ እጅግ አስደናቂ ብቃቶች መካከል የኬፕ ቨርድ ግብ ጠባቂ ቮሲኒያ አንደኛው እንደሆነ ይታወሳል። ከስፔን ብሔራዊ ቡድን ጋር በተደረገው ጨዋታ በርከት ያሉ ኳሶችን በማዳኑ ምክንያት ለኬፕ ቨርድ ብሔራዊ ቡድን 1 ነጥብ አምጥቷል። የመጀመሪያ ዓለም ዋንጫ ተሳትፏቸው ነው። በዚህ ዓለም ዋንጫ ተሳትፎ ላይም ድንቅ ነገሮችን ማድረጉን ተከትሎ ነው በርካቶች ለዚህ ግብ ጠባቂ ርብርቦችን እያደረጉ እንደሚገኝ የተመለከት ነው። የቀድሞ ግብ ጠባቂ የአሁኑ ግብ አስቆጣሪ በዓለም ዋንጫ ላይ እንመልከተው። ከትላንትና በስቲያ ምሽት ስዊዘርላንድ ቦስኒያ ሄርሶጎቪኒያን 4-1 በሆነ ውጤት በረታችበት ጨዋታ ማንዛምቢ የሚባል ስም ጎልቶ እየተጠራ ይገኛል። የተጫዋች ተቀይሮ ነው ወደ ሜዳ የገባው። ነገር ግን ተቀይሮ ከገባም በኋላ 2 ጎሎችን ማስቆጠሩ አይደለም የተለየ ታሪክ ያደረገው። ይልቁንስ ይህ ተጫዋች ለጀርመኑ ክለብ ፍራይበርግ ነው አሁን ላይ የሚጫወተው። ክለቡ በተጠናቀቀው የውድድር ዓመትም ለዩሮፓ ሊግ ግማሽ ፍጻሜ እንዲበቃ ትልቅ አስተዋጽኦችን አድርጓል። አሁን ላይ ስሙ ከአርሰናል ጋርም ከቼልሲ ጋርም ከነዚህ ከመሳሰሉ ክለቦች ጋርም በተወሰነ መልኩ ሲያዝ እየሰማን ነው።
የአንጎላና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የዘር ሐረግ ካላቸው ቤተሰቦች የተወለደው ማንዛንቤ በሰርቪት እግር ኳስ ክለብ ነው አካዳሚ ነው የተጫዋችነት መንገዱን የጀመረው። 2023 ላይ የጀርመኑ ክለብ ፍራይበርግን መቀላቀሉ ይፋ ተደርጓል። ሆኖም ግን ተጫዋቹ በማለዳ ዘመናት ወይም በተጫዋችነት ቅድሚያ ዘመኑ ግን ተጫዋች ሳይሆን ግብ ጠባቂ ነበር መሆን የሚመኘው። በጀርመን እግር ኳስ ውስጥም ሆነ በዓለም መድረክም ውጤታማ ዘመናትን ያሳለፈውን ማኑኤል ኑዌርን ሆናለሁ ብሎ ይመኝ እንደነበርም ጭምር ነው የተነገረው። ሁሉም አሁን ላይ ግን የፈጠራ ችሎታ የተቸረው አማካይ ሆኗል። ግብም ማስቆጠር ይሳካለታል። ተጫዋቾች አንዳንዴ አሰልጣኞች የተለየ ሚና እየሰጧቸው በተለያየ የሜዳ ክፍል ላይ ሲጫወቱ በትልቁ ሲጎሉ እንመለከታለን። ከግብ ጠባቂ ተነስተው የተዋጣለት አማካይና ግብ አስቆጣሪ መሆን ግን ብዙም የተለመደ አይደለም። 23ኛው የዓለም ዋንጫ ግን ይህንን ነገር በማንዛንቢ አስመልክቶናል። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እንመልከት። ማንቸስተር ዩናይትድን በማስቀደም ነው የዛሬ የክለብ እግር ኳሳዊ ጉዳዮችን የምንጀምረው። ዩናይትድ የመስመር ተጫዋች ያስፈርማል ተብሎ በርካቶች ይጠብቃሉ። ማንቸስተር ዩናይትድ የግራ መስመር ተጫዋች ለማስፈረም ያለውን እቅድ እውነተኛም እየተባለ ይገኛል። እውቁ የዘ አትሌቲክ አምደኛ የሆነው ላውሪ ዊትዌል የዩናይትድ ቤትም ብዙዎች ፓትሪክ ዶርጉን እንደ መስመር ተመላላሽ እንጂ እንደ መስመር አጥቂ እንደማይመለከቱት ነው የመረጃ ምንጮቹ እየጠቆሙ የሚገኙት። በዚህ መሰረትም ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት የመስመር አጥቂ ለማስፈረም ትልቅ ጥረቶችን ያደርጋሉ ተብሎ ይታሰባል። የክለቡ ሰዎች ዶርጉን የሉክ ሾው ተቀናቃኝ አድርገው እንደሚያዩት በተደጋጋሚ ከክለቡ ሰዎች መረጃዎችም እንደደረሰው ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ተገለጸው። ለዚህም ማንቸስተር ዩናይትድ የመስመር አጥቂ ማስፈረማቸው አይቀሬ ይመስላል። ማንቸስተር ዩናይትድ ስማቸው በስፋት ከሴሜርቪል ጋር የተያዘውም በዚህ ምክንያት እንደሆነ ጭምር ነው የመረጃ ምንጩ እየተናገረ የሚገኘውና ማንቸስተር ዩናይትድ በእርግጠኝነት በዚህ የክረምት ተጫዋቾች የዝውውር መስኮት ሊያጠናክረው የሚፈልገው ቦታ የመስመር አጥቂ ቦታ ላይ ነው ሲልም ጭምር ይናገራል። ስለዚህም ፓትሪክ ዶርጉ በሚቀጥለው የውድድር ዓመት በትልቁ በግራው የመከላከል ክፍል ላይ መጫወት ላይ ትልቅ ትኩረት ማድረግ ይኖርበታል ተብሎ ይታሰባል። እርግጥ ነው አንዳንድ የመረጃ ምንጮች በተለይ ለተጫዋቹ በጣም ቅርብ ናቸው የሚባሉ የመረጃ ምንጮች እንደሚናገሩት ከሆነ ተጫዋቹ በአብዛኛው ከመከላከሉ ይልቅ ወደ ማጥቃቱ ጠጋ ብለው ሲጫወት የተሻሉ ነገሮችን ማሳየት እንደሚችል ለተጫዋቹ ያምናል። ነገር ግን ያንን ነገር ግን ማንቸስተር ዩናይትዶች የፈቀዱ አይመስልም። ማንቸስተር ዩናይትዶች በአብዛኛው የተጫዋች መከላከሉ ላይ ትኩረት ቢያደርግ የተሻለ ነው ብለው እንደሚያምኑ የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ነው የተገለጸው። ስለዚህ ማንቸስተር ዩናይትድ በትልቁ አሁን ላይ ተጫዋቾችን ለማስፈረም በተለይ ሴሜርቪልን ለማስፈረም ትልቅ ጥረት ያደርጋል ተብሎ ይታሰባል። ከዌስትሃም ዩናይትድ ማቴዎስ ፈርናንዴስንም ሴሜርቪልንም በዚህ የዝውውር መስኮት ለማስፈረም እንቅስቃሴዎችን እንደሚያደርግ ነው የመረጃ ምንጮቹ ይፋ ያደረጉት። የቦርንመዙ አማካይ አሌክስ ስኮትን ለማስፈረም በሚደረገው ፉክክር አርሰናል ከማንቸስተር ዩናይትድ ጋር ትልቅ ፉክክር ለማድረግ ዝግጁ እንደሆነ መረጃዎች ይጠቁማሉ። አርሰናሎች አሌክስ ስኮትን ለማስፈረም ፍላጎት አላቸው። በዝውውሩ ላይም ጠንካራ ሂደቶችን የሚከተሉ ከሆነ ትክክለኛ የዩናይትድ ተፎካካሪ የሚሆነው አርሰናል ነው የሚሉ በርካታ ዘገባዎች እየወጡ ነው። ቦርንመዝ ተጫዋቹን አዲሱን ለማስፈረም ነው በትልቁ እየሰሩ የሚገኙት። የመሸጥ ምንም አይነት ፍላጎት የላቸውም። በተለይ በሚቀጥለው የውድድር ዓመት ደግሞ የአውሮፓ ውድድሮች ላይ መገኘታቸው የዩሮፓ ሊግ ተሳታፊ መሆናቸውን ተከትሎ ይህንን ተጫዋች በጭራሽ የመልቀቅ ምንም አይነት ፍላጎት የላቸውም የሚሉ መረጃዎች ናቸው እየወጡ የሚገኙት። ነገር ግን ገፋ ብለው ደግሞ ትልልቆቹ ክለቦች የሚመጡ ከሆነ የሚለቁበት እድልም እንዳለ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። ስለዚህ ቦርንመዞች ተጫዋቹን ኮንትራት ለማስፈረም እየሞከሩ የሚገኙ ቢሆንም የውል ማፍረሻው ግን 75 ሚሊዮን ፓውንድ ለማድረግ እየጣሩ ይገኛሉ። በአዲሱም ውል መሰረትም ይሄ የውል ማፍረሻ ሁለቱም ክለቦች አሌክስ ስኮትን ለማስፈረም ከሚፈለገው የዝውውር ሂሳብ እጅጉን ከፍ ያለ ነው። ንግግሩም ደግሞ ከላውሪ ዊትዌል የተወሰደ መረጃ እንደሆነ ነው ይፋ የተደረገው። ማንቸስተር ዩናይትድ የሊጉ የመክፈቻ ጨዋታውን ከሜዳ ውጪ ለማድረግ መጠየቁ ይፋ ተደርጓል። እንደ ምክንያትነት የሚነሳው ሰሞኑን ማንቸስተር ዩናይትድ ግዙፉን ኦልድ ትራፎርድ ስቴዲየምን የተወሰኑ መጠነኛ እድሳቶችን እያደረገለት እንደሆነ ይታወቃልና በዚህ ምክንያት የመጀመሪያው እንግዲህ የፕሪሚየር ሊግ ጨዋታውን ከሜዳ ውጪ እንዲያደርግ ጥያቄ ማቅረቡ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ የ2026-27 የውድድር ዓመት የእንግሊዝ ፕሪሚየር ሊግ የውድድር ዘመኑን የመጀመሪያ ጨዋታ ከሜዳ ውጪ እንዲያደርግ ለሊጉ አስተዳደር አስቀድሞ ጥያቄ ማቅረቡ ተነግሯል። ለዚህም እንደ ምክንያትነት የተጠቀሰው የኦልድ ትራፎርድ ስቴዲየም የሳር ምንጣፍ በአዲስ መልክ ዘመናዊ የመልሶ ግንባታ ስራ እየተከናወነለት መሆኑ ነው። ማንቸስተር ዩናይትድ በሊጉ የመጀመሪያ ጨዋታ ከሜዳ ውጪ ከሃል ሲቲ ጋር እንዲጫወት መርሃ ግብር እንደወጣለትም የሚታወስ ጉዳይ ነው። እንግዲህ ትላንትና ይፋ መደረጉ ይታወሳል። የ2026-27 የውድድር ዓመት የተወዳጁ የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብሮች ይፋ መደረጉ ይታወሳልና በዚህ መሰረትም
ማንቸስተር ዩናይትድ መጠነኛ የመጀመሪያዎቹ 5 ጨዋታዎች መጠነኛ ቀለል ያሉ ጨዋታዎች የደረሱት ቡድን በሚል በደረጃ ሰንጠረዡ ላይ ተቀምጧል። ወይም ቀላል ጨዋታ የደረሰው ቡድን የሚል አይነት ደረጃዎች እንደተሰጡት ነው እየተገለጸ የሚገኘው። የመጀመሪያዎቹ 5 ጨዋታዎች ላይ በተለይ ማንቸስተር ሲቲን በአራተኛው ሳምንት እንደሚያገኝ ይታወቃል። ከዛ ውጭ ግን የመጀመሪያዎቹን 2 ሳምንታት የሚያደርገው ጨዋታ ደግሞ ከአዲስ አዳጊ ቡድኖች ጋር እንደሆነ የሚታወቅ ጉዳይ ነው። በዚህም ቀለል ያሉ ጨዋታዎች የገጠሙት ቡድን የሚል አይነት መረጃዎች እየወጡ ይገኛሉ። የመጀመሪያ 5 ጨዋታዎችን ከተመለከቱ በኋላ ማንቸስተር ዩናይትዶች ኤድዋርዶ ካማቪንጋን ለማስፈረምም ፍላጎቱ አላቸው ተብሏል። ማንቸስተር ዩናይትዶች ፈረንሳዊውን አማካይ ኤድዋርዶ ካማቪንጋን ለማስፈረም ፍላጎት እንዳለው ይፋ ተደርጓል። ሪያል ማድሪድ ለተጫዋቹ የ60 ሚሊዮን ዩሮ የዝውውር ዋጋ ነው እንደለጠፈበት እየተነገረ የሚገኘው። ከዚህ በተጨማሪ የካማቪንጋ ቀዳሚ ምርጫ በሪያል ማድሪድ መቆየት ቢሆንም ወደ እንግሊዝ ፕሪምየር ሊግ ግን ለመዘዋወር ግን ፍቃደኛ መሆኑ እየተነገረ ነው። በተለይ አሁን ላይ በሪያል ማድሪድ ቤት የአማካይ ስፍራ ላይ በጣም ትልልቅ ለውጦች ሊደረጉ እየተዘጋጁ ስለሚገኙ በዚህ ምክንያትም እንግዲህ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ጥሩ እድሎችን ያገኛል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ ያደረጉት። በቀጣይ ይህንን ተጫዋች ለማስፈረም ዩናይትድ እንቅስቃሴ ያደርጋል ተብሎ ይታሰባል። ሃል ሲቲ ቶቢ ኮሊየርን በድጋሚ ለማስፈረም ፍላጎት አሳይተዋል። የሃል ሲቲ ዋና አሰልጣኝ የሆኑት ሰርጌ ያክሮቪች ቶቢ ኮሊየርን በድጋሚ በቡድናቸው ውስጥ ማየት ይፈልጋሉ። ሙሉ የቅድመ ውድድር ዝግጅት ማድረግ መቻሉ ይህ አማካይ በፕሪሚየር ሊጉ ደረጃ ላይ ጉልህ ተጽዕኖ እንዲያሳድር እንደሚያስችለው ነው የሚያምኑት። የኮሊየር ከማንቸስተር ዩናይትድ ጋር ያለው ውል እስከ 2027 የሚያቆይ ነው። ለተጨማሪ አንድ የውድድር ዘመን የማራዘም አማራጭንም ያካትታል። ሆኖም ግን በክለቡ ያለውን የአሁኑን ደረጃ ከግምት ውስጥ በማስገባት ዩናይትድ በዚህ ክረምት ቶቢ ኮሊየርን ለመሸጥ ቢስማማም ወደ ሃል ሲቲም ይሁን ወደ ሌላኛው ክለብ ፍቃደኛ ሊሆን ይችላል የሚል መረጃ ነው ሳይመን ስቶንስ የቢቢሲው ዘጋቢ መረጃውን ይፋ ያደረገው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። የአርሰናል የአመቱ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የፕሪሚየር ሊጉ አሸናፊ የሰሜን ለንደኑ ክለብ አርሰናል በጣም ድንቅ የውድድር ዓመትን ባሳለፈበት ዓመት ወሳኙ ተጫዋቹ ዴክላን ራይስን የአመቱ ምርጥ ተጫዋች በመባል መሰየሙ ነው ይፋ እየተደረገ የሚገኘው። በዚህ የውድድር ዓመት ድንቅ እንቅስቃሴዎችን ለዚህ ቡድን ማድረጉን የምናስታውሰው ጉዳይ ነው። ዴክላን ራይስ እና የዚህ ውድድር ዓመትም ምርጡ ተጫዋች ተብሏል። ከዛ ውጪ አምናም ይህንን ሽልማት ማሸነፉ ይታወሳልና በተከታታይ ዓመታትም የአርሰናል የአመቱ ምርጥ ተጫዋች የሚለውን ሽልማት ማሸነፍ የቻለ ተጫዋች ያደርገዋል። ዴክላን ራይስ ለተከታታይ 2ኛ ዓመት ነው የአርሰናል ይህንን ሽልማት ማሸነፍ የቻለው። ሚኬል አርቴታም ይናገራል። የቻምፒየንስ ሊግ ዋንጫን የማሸነፍ ፍላጎት ያለው ቡድን እየገነባን ነው። ወደዛ ደረጃ ለመድረስም መሻሻል እንዳለብን እናውቃለን። ይሄ ደግሞ በክረምቱ ከፍተኛ ጥራት ያላቸው ተጫዋቾችን ማምጣትን ይጨምራል። ሂደቱም እየቀጠለ ነው። እናም ደግሞ ደጋፊዎቻችን በትዕግስት እንዲጠብቁም እጠይቃለሁ ሲልም ጭምር ነው ሚኬል አርቴታ የተናገረው። በሚቀጥለው የውድድር ዓመት ድንቅ ነገሮችን ለማድረግ የሚችል ቡድንን ለመስራት በዚህ የክረምት ተጫዋቾች የዝውውር መስኮትም ትልቅ ስራዎችን እንሰራለን ሲል ነው ለደጋፊዎቹ ቃል የገባው አሰልጣኝ ሚኬል አርቴታ ነው ይህንን ሀሳብ የሰጠው። ማይልስ ሉዊስ ስኬሊ የአርሰናል አማካይ ሆኖ ማደግ የክሪስቲያን ኖርጋርድን ለዝውውር እንዲውል አድርጎታል። ማይልስ ሉዊስ ስኬሊ ጥሩ የውድድር ዓመት ማሳለፉን ተከትሎ በተለይ ደግሞ በመጨረሻዎቹ ጨዋታዎች እድሎችን አግኝቶ የመሰለፍ እድል አግኝቶ ጥሩ ነገሮችን ማሳየቱ ክሪስቲያን ኖርጋርድ እንዲሸጥ ሊያደርገው እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሆኖም ወደ ልጅነት ክለቡ ብሮንድቢ ለመመለስም ለ32 ዓመቱ በጣም ሩቅ እንደሆነ ይፋ ተደርጓል። ልምድ ያለው አማካዩ በኤምሬትስ ያለውን ጊዜ በአግባቡ መጠቀም ላይ ያተኮረ ሲሆን አሁንም እስከ 2027 የሚያቆይ ኮንትራት ያለው ሲሆን ከአርሰናል ጋር ለተጨማሪ ዓመታትም አማራጮች ያሉት ወደ ልጅነት ክለቡ መመለስም ከወዲሁ ደግሞ የሚያስበው አይነት እቅድ እንዳልሆነ የሚያሳዩ መረጃዎች ናቸው ከክሪስቲያን ኖርጋርድ ጋር በተያያዘ የወጣው። ብራዚላዊው የአርሰናል ተከላካይ የሆነው ጋብሪኤል ማጋሌሽ ብራዚል ሌሊቱን እንግዲህ ከሃይቲ ጋር ካደረገችው ጨዋታ በፊት ስለ ቻምፒየንስ ሊጉ ጨዋታና ስለ ማርኪኒዮስ ድጋፍም ይናገራል። ከአርሰናል ጋር ጥሩ የውድድር ዓመትን አሳልፍ ያለው ከ22 ዓመታት በኋላ የእንግሊዝ ፕሪምየር ሊግ አሸናፊ ሆነናል። ፔናልቲ መምታት ጫናው ቀላል አይደለም። ጫናውን ተቋቁሜ የቻልኩትን አድርጌያለሁ። ፍጹም ቅጣት ምቱን መሳቴ ቢያሳዝነኝም ማማረር ግን አልፈለግም በማለትም ጭምር ነው የተናገረው። በወቅቱ ያንን አስቆጪ ፍጹም ቅጣት ምት ሲስት እንግዲህ የሀገሩ ልጅ ከመጨፈር ይልቅ ማጋሌሽን አቅፎ ሲያጽናናው ነበር። ይህንን የማርኪኒዮስ ቅን ተግባርን በተመለከተ ሀሳቡን ሰጥቷል። እሱ የኔ ፍጹም ቅጣት ምቱን እንደሳትኩኝ ከመጨፈር ይልቅ እኔን አቅፎ ማጽናናትን መርጧል። በዛን ሰዓት ሙሉ ድጋፉን ሰጥቶኛል፣ አመሰግነዋለሁ ብሏል። በብሔራዊ ቡድኑ ከሱ ጋር ለ3 ዓመታት ቆይቻለሁ። ከሱ ብዙ ነገሮችን ተምሬያለሁ። እንደ ተጫዋች የእሱ አድናቂ ነኝ። በስብዕናውም ወደዋለሁ። ለቻምፒየንስ ሊግ ጨዋታ በኋላ ለእሱ ያለኝ ነገር ደግሞ ጨምሯል ሲልም ጭምር ነው የተናገረው።
ጋብሪኤል ማጋሌስ ነው ስለ ማርኪኒዮስ ሀሳቡን እየሰጠ የሚገኘው። ጋሪ ኔቭል በአሁንም ለእንግሊዝ ብሔራዊ ቡድን በቀይ መስመር ላይ ምርጡ ተጫዋች ኖኒ ማንዱዌኬ መሆን አለበት ሲል ነው የተናገረው። ቡካዮ ሳካ ማረፍ አለበት ሲልም ጭምር ነው እየተናገረ የሚገኘው። እርግጥ ነው ቡካዮ ሳካ በተወሰኑ ጉዳቶች ምክንያት በቀጣዮቹ ጨዋታዎች ላይም ተጠባባቂ ሆኖ ሊጀምር የሚችልበት እድሉ እንዳለ አሰልጣኝ ቶማስ ቱሄል ፍንጭ ሰጥተዋልና ኖኒ ማንዱዌኬ ነው በዚህ ሰዓት ትክክለኛው አማራጭ ሲልም ጋሪ ኔቭል ይናገራል። በፖድካስቱ ላይ ሲናገር ጋሪ ኔቭል በእንግሊዝ 4-2 አሸናፊነት በተጠናቀቀው ጨዋታ በማንዱዌኬ ብቃት መደነቁን ነው የተናገረው። መጀመሪያ ላይ 7 ከ10 ሰጥቶት ነበር ጋሪ ኔቭል ለማንዱዌኬ 7 ሰጥቼዋለሁ ብሎ ሲናገር ነበር። ኢያን ራይት ደግሞ እኔ 7.5 ሰጥዋለሁ ሲልም ጋሪ ኔቭል ተስማምቶ በ7.5 አጽድቀውታል። በጣም ጥሩ እንደነበር አስባለሁ። ፈጣን ተጫዋች ነው። አሁን ባለው ሁኔታ እሱ የእንግሊዝ ቁጥር 1 የቀይ መስመር ተጫዋች መሆን አለበት ብሏል። ቡካዮ ሳካም ቁጥር 1 ነው። ነገር ግን በአሁኑ ሰዓት ማንዱዌኬ የብቃት ደረጃው የተሻለ ሆኗል። ሳካን እንደምወደው ታውቃላችሁ። ነገር ግን አሁን ባለው ሁኔታ የምለው ይህ ተጫዋች ቢሰለፍ ነው ወይም ደግሞ መሰለፍ ያለበት ብዬ የማስበው ተጫዋች ኖኒ ማንዱዌኬ ነው ሲልም ይናገራል። ይህንን ሀሳብ ነው ጋሪ ኔቭል የሰጠው። ሪዮ ፈርዲናንድ ዴክላን ራይስ በዚህ ክረምት በሚካሄደው የዓለም ዋንጫ ላይ ብቃቱን ወደ ላቀ ደረጃ ሊያሸጋግር እንደሚችል ይናገራል። አሁን እየተካሄደ በሚገኘው የዓለም ዋንጫ ላይ ይህ ተጫዋች በጣም በርከት ያሉ ነገሮችን ማድረግ ይችላል ሲልም ነው የተናገረው። ፈርዲናንድ ይቀጥልና እንግሊዝ በውድድሩ ጥሩ ከተጓዘች ዴክላን ራይስ ከቡድኑ እጅግ ተጽዕኖ ፈጣሪ ተጫዋቾች አንደኛው እንደሚሆን በእርግጠኝነት መናገር እችላለሁ ብለዋል። ዴክላን ራይስ ሊጉን ካሸነፈ በኋላ ያለበት ድንቅ የብቃት ደረጃን ከቀጠለ አሁን ካለበት ደረጃም በላይ ከፍ ይላል ብዬ አስባለሁ ሲልም ጭምር ነው ሪዮ ፈርዲናንድ የተናገረው። በጀረሚ ሞንጋ ዝውውር ጉዳይ ንግግሮች በአዎንታዊ መልኩ ቀጥለዋል። ሌስተር ሲቲ የታዳጊውን ተሰጥኦ የሚመጥን ገንዘብ እስከሚቀርብላቸው እየተጠባበቁ እንደሚገኙ ነው ይፋ የተደረገው። የተጫዋቹ ወኪሎች ለዝውውሩ ትክክል ነው ብለው የሚያስቡትን አካሄድ ለማግኘትም ከአርሰናል ጋር በቅርበት እየሰሩ እንደሚገኝ የመረጃ ምንጮቹ ይፋ አድርገዋል። ጀረሚ ሞንጋ ሕይወት በአርሰናል እንዴት እንደሆነም ጥያቄዎችን እያቀረበ ነው። በተለይ ለማክስ ዶመን በጣም እንግዲህ ከሱ ጋርም ሲነጋገር መቆየቱ ይፋ ተደርጓልና ከማክስ ዶመን ብዙ ነገሮችን እንደተማረ ይፋ አድርጓል። በአርሰናል ቤት እንዴት እንደሆነም ሕይወት ጠይቆትም በጣም ደስ እንዳለውና ወደ አርሰናል ለመጓዝም በትልቁ ጉጉት ላይ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። በሌስተር ሲቲ ውድቅ ከተደረገ በኋላ ለጀረሚ ሞንጋ አዲስ የዝውውር ጥያቄ ሊቀርብ እንደሆነም ነው የመረጃ ምንጩ ይፋ ያደረገው። ከአርሰናል ጋር ስሙ ሲያያዝ የነበረው የክለብ ብሩዥ ወጣት አጥቂ የሆነው ኒኮሎ ትሬስሎዲ እንዲህ ካሉ ትልልቅ ክለቦች ጋር ስሜ መያያዙ ትልቅ ክብር ነው። በትክክለኛው መንገድ ላይ መሆኔን ያመለክተኛል። ጠንክሬ መስራቴንና ዋንጫዎችን ማሸነፌን መቀጠል አለብኝ ብሏል ትሬስሎዲ ሲናገር። ተወልጄ ያደግኩት በጣሊያን ስለሆነ ከጀርመን ውጭ መጫወት ግን ያስደስተኛል። ወደ ሃኖቨር የሄድኩትም በ13 ዓመቴ ነበር። አሁን ደግሞ በቤልጅየም እገኛለሁ። መንቀሳቀስና በተለያዩ ሀገራት መጫወትን ስለምወድ ለሁሉ ነገር በጣም ክፍት ነኝ ሲልም ነው በአርሰናል የሚፈለገው ትሬስሎዲ ሀሳቡን የሰጠው። አርሰናልና ቶተንሃም ያልተጠበቀ ዝውውርን ለማድረግ እንቅስቃሴዎችን እንደጀመሩ ይፋ ተደርጓል። በኦሎምፒክ ደማርሴው ተጫዋች በሜሰን ግሪንውድ ላይ ፍላጎት ካላቸው ክለቦች መካከል ስማቸው እየተነሳ ነው። ማርሴይ ከፋይናንስ ሕጎች ጋር ለመጣጣም አንዳንድ ተጫዋቾችን ለመሸጥ ይገደዳሉ ብሏል ሌኪፕ የተባለው የመረጃ ምንጭ ሲያጋራ። አርሰናልም ቶተንሃምም ሁለቱም የሰሜን ለንደን ክለቦች ሜሰን ግሪንውድን ለማስፈረም ጥያቄዎችን ሊያቀርቡ ይችላሉ ተብሎ ተጠብቋል። ነገር ግን ሜሰን ግሪንውድ ወደ እንግሊዝ የመምጣቱ ነገር በጣም ጠባብ ይሆናል ተብሎ ይታሰባል። ምክንያቱም በጣም ትልቅ ትችቶች እየደረሱበት እንደሚገኝ ይታወቃል በእንግሊዝ ምድር። እንግዲህ ያንን ነገር ለማድረግ በጣም ከባድ ይሆናል። በአንድ ወቅት እንደውም ጥያቄዎች ያቀርበው ሮቤርቶ ዲዘርቢንን ተጫዋች የማምጣት ፍላጎቶች ያሉት ተብሎ በጣም ትልቅ ተቃውሞችን በቶትናም ደጋፊዎችም ሲሰማበት እንደነበር ይታወሳል። በማንቸስተር ዩናይትድ እያለ አድርጎታል በተባለው ነገር በጣም ከባድ ወቀሳዎች ሲደርሱበት እንደነበር ይታወሳልና የመልቀቅ እድሉ ከባድ ነው ተብሎ ይታሰባል። ወደ እንግሊዝ የመምጣት እድሉ በጣም ከባድ ይሆናል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ሮይ ኬን በኒውዮርክ በድጋሚ ዴክላን ራይስ ላይ ትችቱን ሰንዝሯል። የቀድሞ የማንቸስተር ዩናይትድ ተከላካይና የአሁኑ የስፖርት ተንታኝ የሆነው ሮይ ኬን በአርሰናል ቤት የዓመቱ ምርጥ ተጫዋች ተብሎ ዘውድን በደፋውና አሁን ላይ በዓለም ዋንጫ ላይ በእንግሊዝ ማሊያ ድንቅ ብቃትን እያሳየ በሚገኘው ዴክላን ራይስ ላይ ነው እንግዲህ ሀሳቡንና ትችቱን የሰነዘረው። ሮይ ኬን ከጋሪ ኔቭልና ከኢያን ራይት ጋር በመሆን ደ ኦቨርላፕ በተሰኘ ታዋቂ ፕሮግራም እንዳላቸው ይታወቃል እና በዛ ፕሮግራም ላይ በነበሩበት ወቅት ነው ስለ እንግሊዝ ብሔራዊ ቡድንና ስለ ዴክላን ራይስ አንዳንድ ነገሮችን ያነሳው። የሮይ ኬን አስቴትን ከተመለከትን ሮይ ኬን የቶማስ ቱሄልና የሚኬል አርቴታ ምስክርነትን ወደ ጎን በመተው በተለይ ሰሞኑን አሰልጣኝ ቶማስ ቱሄል ይሄ ተጫዋች ትልቅ አይኪው ያለው ወይም ደግሞ በጣም
ጥሩ ነገሮች ያሉት ተጫዋች እንደሆነ ገልጾ እንደነበር የሚታወስ ጉዳይ ነውና እንግዲህ ያንን ነገር እንግዲህ ችላ ብሎታል ሮይ ኪንና ይህንን ሀሳብ ሰጥቶታል። ሲናገርም ራይስ አሁን ላይ በመሀል ሜዳ ላይ ጨዋታዎችን ሙሉ ለሙሉ ለመቆጣጠርና ታክቲካዊ ስነ ስርዓቶችን የመጠበቅ ክፍተት እንዳለበት ነው የሚናገረው። ራይስ ወደፊት ከመጠን በላይ እንደሚሮጥና ቦታውን እንደሚለቅ በመጥቀስም ለአንድ የዓለም አቀፍ ደረጃ ተጫዋችም የሚጠበቀውን ያክል ብስለት ገና አላሳየም ሲልም ነው የሚናገረው። ሮይ ኪን ተጫዋቾችን ጠንከር ባለመልኩ በመተቸትም ይታወቃል። ከዚህ በፊትም ከማንቸስተር ዩናይትዱ ተጫዋች ብሩኖ ሚጌል ፈርናንዴዝ ጋርም በዚህ ውድድር ዓመት ሰጣ ገባ ውስጥ ገብተው እንደነበር የምናስታውሰው ጉዳይ ነው። አሁንም ይህንን ተጫዋች ማለትም ዴክላን ራይስ ላይ ትችቱን እየሰነዘረበት እንደሚገኝ ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። የቼልሲን መረጃዎች ደግሞ ውድ ቤተሰቦቻችን እንንገራቸው። የክለቡ የውስጥ ምንጮች እንደሚሉት ከሆነ ቼልሲ በቀጣዩ የውድድር ዘመን በቀጥታ የመጀመሪያ 11 ውስጥ ሊገቡ የሚችሉ ከፍተኛ ጥራት ያላቸው ቢያንስ 2 ተጫዋቾችን ማስፈረም ይፈልጋል የሚል መረጃ እየወጣ ነው። ቼልሲ የተሸጡ ተጫዋቾችን በመተካትና ቡድኑን ለማጠናከር ገንዘቡን እንደገና ለማዋለም ያለው እቅድ ግልጽ መሆኑን ነው መረጃዎች የሚያሳዩት። የዩሪየል ሃቶ ባለፈው ዘመን ያሳየው እድገት ቼልሲ ይህንን ውሳኔ እንዲወስንም ካስቻሉት ምክንያቶች አንደኛው እንደሆነ እየተገለጸ ነው። በተጨማሪም ቫለንቲን ባርኮ ስትራስቡርግ ወደ ቼልሲ ለመምጣትም በመንገድ ላይ እንደሚገኝ ጭምር ነው የመረጃ ምንጮቹ እየገለጹ የሚገኙትና ቼልሲ እነዚህን ዝውውሮች ያደርጋል ተብሎ ይታሰባል። እንደ ኬረን ጊል ዘገባ ከሆነ ቻቪ አሎንዞ ስራውን በፈረንጆቹ ሐምሌ 1 ይጀምራል ተብሎ ይጠበቃል። ከሱ ረዳት አሰልጣኞች ጎን ለጎን ኮብሃምንም ጎብኝቷል። ከቤተሰቦቹ ጋርም በለንደን ቆይቷል። ከበርካታ ተጫዋቾች ጋርም ተወያይቷል እና በሚመጡና በሚወጡ ተጫዋቾች ዙሪያ ላይም በቋሚነት ከክለቡ ጋርም ንግግሮችን እያደረገ እንደሚገኝ ነው የመረጃ ምንጮቹ እየገለጹ የሚገኙት። የኤንዞ ፈርናንዴዝ ወደ ሪያል ማድሪድ ሊያደርገው ስለሚችለው ዝውውር አዳዲስ መረጃዎች እየወጡ ነው። እንደ ዘገባው ከሆነ በተጫዋቹ የግል ውል ሁኔታ ላይ ምንም አይነት እንቅፋት አይጠበቅም የሚል መረጃ ነው እየወጣ የሚገኘው። ቼልሲ ከሪያል ማድሪድ የሚመጣውን ፍላጎትም ጠንቅቆ ያውቃል። ነገር ግን እስካሁን በሁለቱ ክለቦች መካከል ስለ ኤንዞ ፈርናንዴስ የሚመለከት ይፋዊ ድርድር ግን እንዳልተጀመረ የተገለጸው። በዝውውር ገበያው ላይ ሌላ ትኩረት የሚስበው ጉዳይ ደግሞ የአጥቂ ክፍሉ ነው። ቼልሲ በከፍተኛ ደረጃ ራሱን ያረጋገጠም ቴስትድ የሆነ አጥቂን ለማስፈረም ነው ፍላጎቶቹ። የአስተን ቪላው ኮከብ ሞርጋን ሮጀርስ አሁንም በቼልሲ የሚወደድ ኢላማ እንደሆነ ጭምርም የሚያሳዩ መረጃዎች ያሉ። የተከላካይ ክፍላቸውን ለማጠናከር ደግሞ የክሪስታል ፓላሱ ማክ ላክሯ ይህንን ተጫዋችም ስም ዝርዝራቸው ውስጥ አስገብተውታል። በተጨማሪም ዲን ሃውችሰንም ቀደም ሲል በክለብ ውስጥ ከፍተኛ አድናቆት እንደነበረውና ቼልሲን ደግሞ እርሱን ማጣቱም እንዳሳዘነው ጭምር ይነገራልና እሱንም ለመሞከር ፍላጎቱ እንዳላቸው ነው እየተገለጸ እንደሚገኝ ኬረን ጊል የዴይሊ ሜሉ ጸሐፊ መረጃውን ይፋ ያደረገው። የኒኮላ ጃክሰን የወደፊት ሁኔታ በቼልሲ ቤት ውስጥ አሁንም ክፍት እንደሆነም እየተነገረ ነው። ጋዜጠኛ ኬረን ጊል እንደሚናገረው ከሆነ ሴኔጋል በዓለም ዋንጫው ላይ ከመክፈቻው ጨዋታ በፈረንሳይ ቢሸነፉም ከኒኮላ ጃክሰን ያየሁትን አቋም ወድጄዋለሁ ሲል ነው ይኸው ጋዜጠኛ እየተናገረ የሚገኘው። ከጥቂት ሳምንታት በፊት የተነገረኝ መረጃ ክለቡ በቅድመ ውድድር ዝግጅት ወይም በፕሪሲዝን ራሱን እንዲያሳይ እድል ሊሰጠው እንደሚፈልግ ነው የመረጃ ምንጩ የተናገረው። ይህ ማለት ኒኮላ ጃክሰን በዚህ ክረምት ከቼልሲ ለመልቀቅም ቅርብ አለመሆኑንና በቻቪ አሎንዞ ፊትም ራሱን ለማሳየት እድል ሊያገኝ እንደሚችልም ጭምር ያመለክታል። በፈረንሳይ ላይ በነበረው ጨዋታ ላይ ያሳየው እንቅስቃሴ በክለብ ውስጥ አሁንም እምነት እንዳለበት ሊያሳይ የሚችል አይነት መረጃ እንደሆነ ነው ኬረን ጊል የመረጃ ምንጩ ይፋ እያደረገ የሚገኘው። የቼልሲ የዲየጎ ኮስታን ሁኔታ በቅርብ እየተከታተለ ሲሆን በዚህ ክረምትም ፖርቶ ግብ ጠባቂ 60 ሚሊዮን ዩሮ የሚጠጋ ጥያቄ ሊያቀርብ እንደሚችል ተገልጿል። አዲሱ የቼልሲ አሰልጣኝ ቻቪ አሎንዞ ከ2026-27 የውድድር ዘመን በፊት አዲስ ግብ ጠባቂ ማስፈረም ከቀዳሚ ግቦቹ መካከል አንደኛው አድርጎታል። ዲየጎ ኮስታ በአውሮፓ ውስጥም ከሚገኙ ምርጥ ወጣት ግብ ጠባቂዎች መካከል እንደሚቆጠር ነው መረጃው የሚያሳየው። በእግር ኳስ ችሎታው፣ በረጅም ፓሶቹና በፔናልቲ ማዳን ብቃቱም በደንብ የሚታወቅ ነው። ይህ ዝውውር ከተፈጸመ ቼልሲ በግብ ጠባቂ ቦታ ላይ ትልቅ ውድድርን ሊፈጥር እንደሚችል ሪካርድ ፖርቱጋል የተባለው የመረጃ ምንጭም ይፋ እያደረገ እንደሚገኝ ነው የመረጃ ምንጩ ይፋ ያደረገው። ከሪያል ማድሪድ ጋር የተያዙ ጉዳዮችን እናንሳ። በኒኮ ፓዝ ጉዳይ በሪያል ማድሪድ እና በኮሞ መካከል ድርድር ለጊዜው ተቋርጧል። ሪያል ማድሪድ ለኮሞ እሱን የምትፈልጉት ከሆነ ግዙት በማለቱ ነው። ኮሞ ያንን ማድረግ አይችሉም። ልጁም ደግሞ አሁን ላይ 70 ሚሊዮን ፓውንድም ነው ዋጋው እየተባለ ይገኛል። ሪያል ማድሪድ ማይክል ኦሊሴን ማስፈረም ከፈለገ ባየር ሚኒክ ከ222 ሚሊዮን ዩሮ በላይ እንደሚጠይቁም ነው
እየተገለጸ የሚገኘው። የባየር ሚኒክ ክለብም አሁን ላይ ፓሪስ ሳን ዠርሜኖች በ2017 ኔይማርን ለመግዛት ከከፈለው 222 ሚሊዮን ዩሮ በላይም ሊጠይቁ ዝግጁ እንደሆኑ ይፋ ተደርጓል። ስለዚህም ሪያል ማድሪዶች ኦሊሴን ለማስፈረም የዓለም ሪከርድን መስበር እንዳለባቸው ነው የሚያምኑት እንግዲህ የባየር ሚኒክ አመራሮች ይላል ዲያሪዮ አስ ባወጣው መረጃ። ጆዜ ሞሪኒዮ ለ2026-27 የውድድር ዘመን የሪያል ማድሪድ የግራ ተከላካዮችን በይፋ መርጠዋል። አዲስ የፈረመው ማርክ ኮሬያ እና አልቫሮ ፈርናንዴዝ ካሬራስ ተመርጠዋል ተብለዋል። ሁለቱም ተጫዋቾች ቋሚ 11 ውስጥ ቦታ ለማግኘትም እንዲፎካከሩ ይፈልጋሉ። በቅርቡ ይህንን ተጫዋች ለማስፈረም በተለይ አልቫሮ ካሬራስ ከክለቡ ይለቃል ተብሎ በርከት ያሉ ክለቦች እና ቼልሲ ጭምር ይህንን ተጫዋች ለማስፈረም ጥያቄዎችን ሲያቀርቡ እንደነበር የሚታወስ ነው። ይለቃል ተብሎም ሲጠበቅ ነበር። ነገር ግን አሁን ላይ ያ የመሆን እድሉ በጣም ጠባብ እንደሆነ የሚያሳዩ መረጃዎችም ይፋ ተደርገዋል። ስለዚህ ጆዜ ሞሪኒዮ አልቫሮ ካሬራስንና ማርኮ ኮሬያን በዚህ ክለብ ውስጥ ማቆየትን ምርጫቸው እንደሚያደርጉ ነው የመረጃ ምንጮ ይፋ ያደረገው። በርናርዶ ሲልቫና ማርኮ ኮሬያ በአትሌቲኮ ማድሪድ ፍላጎት ውስጥ ነበሩ። እናም በክለቡም ደግሞ ቅድሚያ ተሰጥቷቸው የነበሩ ተጫዋቾች ናቸው። ሪያል ማድሪድ በስተመጨረሻም ዝውውሩን የራሱ እንዳደረገው የሚታወስ ነው። ሜይ ላይ በርናርዶ ሲልቫ አስቀድሞ እንግዲህ ከባርሴሎና ጋርም ተስማምቶ የነበረ ቢሆንም ሞሪኒዮ ግን የማድሪድ አለቃ ሆኖ መሾሙን ተከትሎና ዦዜ ደግሞ በበርናርዶ ላይ ፍላጎት ማሳየቱ በቡድን ውስጥም በመፈለጉ ቀጥታ የስልክ ጥሪ በማድረግ በርናርዶን ማሳመን መቻሉን የተነገረው። ማርኮ ኮሬያም በተመሳሳይ ለአትሌቲኮ ማድሪድ ፊርማውን ለማኖር እጅጉን ተቃርቦ ነበር። ስምምነቶች በሁለቱም ወገን ደግሞ አልቆመም ነበር። እንዲሁም አስፈላጊ ዶክመንቶችም በክለቦችና ወኪሉ መካከልም ለፊርማ ተቀያይሮ ነበር። ነገር ግን ከሪያል ማድሪድ እሱን ለማስፈረም ፍላጎት እንዳለ ሲሰማ ወዲያው ከአትሌቲኮ ማድሪድ ጋር የነበረው ግንኙነትን አቋርጦ ሪያል ማድሪድን መምረጡ ነው እየተገለጸ የሚገኘው። ሪያል ማድሪድ በ2027 ቪኒሲዮስ ጁኒየርን በነፃ ሊለቅ ይችላል የሚለው እድል በጭራሽ እያሰበበት አይደለም። ይህ እንደ መጨረሻ አማራጭ የሚወሰድና በአሁኑ ወቅትም ጨርሶ ሊታሰብ የማይችል ጉዳይ እንደሆነ ነው ሚጌል ሶሪያኖ መረጃውን እያጋራ የሚገኘው። የሪያል ማድሪድ የመጀመሪያ ዕቅድ የቪኒሲዮስ ጁኒየርን ኮንትራት ማደስ ነው። ነገር ግን በማደሱ ዙሪያ ስምምነት ላይ መድረስ ካልተቻለ ክለቡ በዚህ ክረምት ተጫዋቹን ሊሸጠው ይችላል ተብሏል። ክለቡ የወደፊት እጣ ፈንታውን ሳይወሰን ሁኔታውን አሻሚ ሆኖ እንዲቀጥልና ለአደጋ መጋለጥም አይፈልግም ብሏል ሚጌል ሶሪያኖ መረጃውን ሲያጋራ። ጋቪ ማርኮ ኮሬያ ማድሪድን ስለመቀላቀሉ ይናገራል። በቅርብ ጊዜያት ወዲህ ማድሪድ ያለፉትን ፉልባኮች በተደጋጋሚ በአዲስ ተጫዋቾች ቀይሯቸዋል። ይህ የሆነው ባርሳ ውስጥ ላሚን ያማል ስለሚገኝ ነው። ማርኮ ኮሬያ በጣም ምርጥ ተጫዋች ነው። አሁን ላይ ደግሞ ላሚንን ለማቆም ኮሬያን አምጥተዋል። ጥሩ ተቀናቃኞችና ምርጥ ተጫዋቾች ናቸው። ይህ ነገር በመፈጠሩ ወድጄዋለሁ ሲልም ነው ጋቪ ስለ ማርኮ ኮሬያ ሀሳቡን የተናገረው። ማንቸስተር ዩናይትዶች ኤድዋርዶ ካማቪንጋ ላይ ፍላጎት እንዳላቸው ቀደም ብዬ ገልጬላችኋለሁ። ቅድሚያ የሚሰጠው ግን በሪያል ማድሪድ መቆየትን ቢሆንም ሪያል ማድሪድ ለተጫዋቹ 60 ሚሊዮን ዩሮ አካባቢ ከቀረበለት ግን ሊሸጠው የሚችልበት እድሉ እንዳለ ጭምር የሚያሳዩ መረጃዎች ናቸው የወጡት። ሪያል ማድሪድ አሁንም በጎንዛሎ ጋርሲያ ዙሪያ ላይ የተደረጉ የዝውውር ንግግሮችን ሙሉ በሙሉ እንዳቆመ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ጆዜ ሞሪኒዮ እንግዲህ ጥያቄዎችን አቅርቦ እንደነበር ነው የተነገረው። ሞሪኒዮ ጎንዛሎ ጋርሲያ ለፕሮጀክቱ በጣም ጠቃሚና አስገራሚ ባህሪ እንዳለው ጠይቋል ተብሏል። እናም ማንኛውም ውሳኔ ከመደረጉ በፊት ጎንዛሎ ጋርሲያን በአካል አግኝቶ ስለ ፕሮጀክቱ በጥልቀት ማስረዳት ይፈልጋል። ተጫዋቹንም ማቆየትን ምርጫው ያደርጋል ተብሏል። በጣም በርከት ያሉ ክለቦች ጎንዛሎ ጋርሲያን ለማስፈረም እንቅስቃሴዎችን ሲያደርግ እንደነበሩ የሚታወስ ጉዳይ ነው። ነገር ግን አሁን ላይ ጎንዛሎ ጋርሲያ ከሪያል ማድሪድ ጋር የመለየት እድሉ በጣም ጠባብ እየሆነ የመጣ ይመስላል። ምክንያቱ ደግሞ ጆዜ ሞሪኒዮ ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው መነገሩ ነው ብሏል ማቴዎ ሞሬቶ በመረጃው። ፍራንክፈርቶች ቪክተር ቫልደፔናስን ከሪያል ማድሪድ ካስቲያ መልምሎ ለማስፈረም ፍላጎቱ አለው። በተጨማሪም በቡድን ውስጥ ጠቃሚና የተረጋጋ ሚና ሊሰጠውም ይፈልጋል ተብሏል። አርሰናል አሁንም እሱን ለማዘዋወር እያጠና ሲሆን እሱን ለመሳብም ደግሞ ከሚደረገው ፉክክር ራሱንም አላገለለም የሚል መረጃ እየወጣ እንደሚገኝ ጭምር ነው የመረጃ ምንጮቹ ይፋ እያደረጉ የሚገኙት። ስለዚህም ቪክተር ቫልደፔናስ ይለቃል አይለቅም የሚለው ጉዳይ በቀጣይ የሚታይ ነው። ሪያል ማድሪድ እና ዳኒ ሰባዮስ ውላቸውን ለማቋረጥ በድርድር ላይ መሆናቸውን የሚያሳዩ መረጃዎች እየወጡ ነው። ተጫዋቹ በውል ውስጥ ግን ያለውን የመጨረሻ ዓመት ደሞዝም ሊተወው ይችላል ተብሏል። ይህም ደግሞ ከሪያል ቤቲስ በሚገኘው የፊርማ ቦነስ መጠን ላይም ይወሰናል ተብሎ እንደሚጠበቅ ነው የመረጃ ምንጩም ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን
ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ለዛሬ ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። የተለያዩ ስፖርታዊ ጉዳዮችን፣ የዝውውር ጉዳዮችን፣ ከዛ ውጪ የዓለም ዋንጫ መረጃዎችን ወደ እናንተ እያደረስን ቆይታን አድርገናል። ውድ ቤተሰቦቻችን በቀጣይ ደግሞ እንደተለመደው ሌሎች ስፖርታዊ ጉዳዮችን በምሽቶቹ ፕሮግራሞቻችን ላይ ይዘን የምንመጣ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ አመሰገንኩኝ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁ እመኛለሁ። እንዳይረሳም ይህንን ቻናል ለመጀመሪያ ጊዜ ከሆነ እያደመጣችሁ የምትገኙት ቻናላችንን ሰብስክራይብ እያደረጋችሁ የቤተሰባችን አባልም ደግሞ ለመሆን ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። መልካም ቀን፣ መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።